በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የናርዶስ ሚዲያ ነው። ሁላችሁም እየገባችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ለብዙዎች እንዲደርስና ቪዲዮ ቫይራል እንዲወጣ አስተዋጽኦ እያደረጋችሁ ውድ ቤተሰቦቻችን በክፍል 1 ላይ የጀመርነው ትምህርት እንዳለ ታውቃላችሁ። ያንንም እየገባችሁ ትምህርቱን በደንብ እያያችሁ በደንብ እየተከታተላችሁ ደግሞ ይህንን ቪዲዮ ደግሞ እንዲሁ እንዳልኳችሁ በደንብ እየተከታተላችሁ እውቀት እንደምትጨብጡበት ተስፋ አደርጋለሁ። ለምታደርጉት ድርጊት ሁሉ በደንብ አልፍትናውን ወስዳችሁ ታደርጉታላችሁ ማለት ነው። ምክንያቱም ገብቷችሁ የምታደርጉት ነገር ለእናንተ የእሳትና የውሃ ምርጫንም ይሆንላችሁ። በክፍል 1 ላይ እንዳልኳችሁ የሥርዓተ ቅዳሴ ወይም የቅዳሴ ስርዓት ትርጉም ምን እንደሆነ በደንብ አድርገን አይተናል። አሁን ደግሞ የሥርዓተ ቅዳሴው ዋና ዓላማ ምንድነው የሚል በክፍል 2 እናያለን ማለት ነው። ውድ ቤተሰቦቼ እንዳልኳችሁ ለዘመድ ለወዳጆቻችሁ እያደረሳችሁ ቅዳሴ በደንብ እየገባቸው እንዲያስቀድሱ ወደ ናርዶስ ሚዲያ እንድትጋብዟቸው በቤተ ክርስቲያኒቷ ስም እጠይቃችኋለሁ ማለት ነው። ዛሬ የምናየው የትምህርቱ ርዕስ ወይም የምናየው ክፍል 2 የሥርዓተ ቅዳሴው ዋና ዓላማ ምንድነው የሚል ይሆናል ማለት ነው። ወደ ዋናው ሐሳብ ስወስዳችሁ እንደሚታወቀው የመስዋዕተ ኦሪት ምግብና መፈጸሙን መጠናቀቁን በምትኩ የሐዲስ ኪዳን የዘላለም ሥርዓት የወንጌል መስዋዕት የሆነውን ከመቤታችን የነሳው ቅዱስ ሥጋውና ክቡር ደሙን ቆርሶና ገምሶ በቸርነቱ በለጋስነቱ ለሚያምኑበትና እንዲሁም የዘላለምን ሕይወት ለሚናፍቁ ሁሉ እንካችሁ ብሎ ብሉ ጠጡ ብሎ ከመስጠት ጋር ለአበው ሐዋርያት ለተከታዮቻቸው ሥርዓቱን ለማስተማር ለመፈጸም ነው። እንግዲህ የሥርዓተ ቅዳሴው ዋና ዓላማ እሱ ነው። ለአበው ለተከታዮቻቸው ማስረከብና መስጠት ነው ማለት ነው። እንግዲህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 እስከ 26 ስታነቡ እንደተቀበሉት ወይም ዋና ዓላማው የቅዳሴ ዋና ሥርዓተ ዓላማው ማስተላለፍ፣ ለትውልድ መስጠት፣ ማቀበል ማለት ሥጋውና ደሙን እየበላ እየጠጣ ሰው የዘላለም ሕይወት እንዲኖረው በምድር በረከትን እንዲያፍስ እንዲጸና እንዲበረታ እንዲጠነክር ክርስቲያናዊ ማንነቱ የጠነከረ እንዲሆን እና እንዲሁም በሐዋርያዊ ጠንካራ አባቶቻችን ይዘውት እንደመጡት ደግሞ ጠንካራ የሆነ ትውልድ እንዲቀበለውና ትውልዱም ደግሞ ጠንክሮ ተባርኮ ትውልድ በስቶበት ተባርኮበት እድሜውና ጤናውን ሰጥቶት እንዲኖር ለማድረግ ክርስቶስ የቅዳሴው መሰረታዊ ዓላማ ያንን ይመስላል ማለት ነው። እንዲህ ብሎ ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይላል። እንግዲህ ዮሐንስ ወንጌል 6:5 እስከ 59 ስታነቡ እስከ እንደው በተለይ ይሄ ዮሐንስ ወንጌል ምዕራፍ 6 ነገረ ሥጋና ደሙን በደንብ አድርጎ የሚያጠነጥንና ነገረ ሥጋውና ደሙ ላይ በደንብ አድርጎ የሚያስረዳ እንደሆነ የምንረዳበት ነው። አምኖ በደንብ ገብቶት ሰው የጌታን ሥጋና ደም ከተቀበለ ገነት መንግሥተ ሰማያት ይወርሳል ማለት ነው። ከጥምቀት በኋላ ማለት ነው። እንግዲህ የመጀመሪያው መግቢያው ጥምቀት ነው። ከዚያ በኋላ ሰው ሥጋና ደሙን ይቀበላል። በዚያም ገነት መንግሥተ ሰማያትን ይወርስበታል ማለት ነው። ክብር ምስጋና ይግባውና የዘላለም ሕይወት የሚገኝበትን የጸሎተ ቁርባን ሥርዓት ለመሳተፍ ቅዳሴ ለማስቀደስ ወደ ቤተ ክርስቲያን በሄድን ጊዜ ከደቀ መዛሙርቱ እንደ አንዱ ደቀ መዝሙር እንደ አንዱ ሐዋርያ ሊቀ ካህናት ኢየሱስ ክርስቶስ እንደመረጠንና እንደጠራን ሳንዘነጋ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ይላል ቅዱስ ጳውሎስ። እንግዲህ ወደ ቤተ እግዚአብሔር እንዲሄደን ከአንዱ ከሊቀ ካህኑ ከኢየሱስ ክርስቶስ ሥጋና ደም ተቀብለን ኢየሱስ ክርስቶስን ለብሰን
ከ12ቱ ሐዋርያት እንዳንዱ ደቀ መዝሙር እንድንሆን ነው የሚያደርገን ማለት ነው። ለዚህም ቅዱስ ጳውሎስ እንዲህ ይላል በአንደኛ ጢሞቴዎስ 3:15 ላይ ሐዋርያው ለልጁ ለጢሞቴዎስ እንደመሰከረው እኛም እንደሚከተለው የሥርዓተ ቅዳሴውን ሥርዓት አውቀን በቤተ ክርስቲያን እንዴት መኖር እንዳለብን እንማራለን። ያለ ሥርዓት የሚሄዱትን ገስጿቸው ብሏል። እንግዲህ እግዚአብሔር ያሳያችሁ ውድ ቤተሰቦቻችን፣ ያለ ሥርዓት የሚሄዱትን ገስጿቸው ይላል። እንግዲህ በሁለተኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ያለ ሥርዓት ያለ አግባብ ቤተ እግዚአብሔር ላይ ቅዳሴ ሊያስቀድሱ ገብተው ያለ ሥርዓት የሚቆሙ፣ ያለ ሥርዓት የሚያወሩ፣ ያለ ሥርዓት የሚንቀሳቀሱ፣ ያለ ሥርዓት ቤተ እግዚአብሔር ግቢ ውስጥ መሆኑን ረስተው እንዲሁም ለሌሎቹ መሰናክል እስከሚሆኑ ድረስ እንዲሁም የእምነቱ ተከታይ እስከማይመስሉ ድረስ በቅዳሴ ሰዓት ላይ የሚንቀሳቀሱ አማኞች አሉ ማለት ነው። እነሱን ቅዱስ ጳውሎስ በደንብ አድርጎ መገሰጽ እንደሚገባ ያስረዳል ማለት ነው። ቅዱስ ጳውሎስ በደንብ አድርጎ መገሰጽ እንደሚገባ አላስፈላጊ እንደሆነ እንቅስቃሴው። ምክንያቱም ሁሉም በአግባብና በስርዓት ይሁን አይደል የተባሉ። በአግባብና በስርዓት ይሁን ከተባለ ስርዓት ተሰርቷል ማለት ነው። የእግዚአብሔርን መንግስት ለማግኘት የእግዚአብሔርን መንግስት ለመውረስ ከእግዚአብሔር ጋር ቤተሰብ ለመሆን እግዚአብሔርን ለማግኘት የመንግስቱ ወራሽ የስሙ ቀዳሽ ለመሆን በስርዓት መሄድ አስፈላጊ ነው። አይ እንደው እኔ በማናለብኝነት የምንንቀሳቀሰው እንቅስቃሴ በማናለብኝነት የምንኖረው እንደው ክርስቶስ እኔን ላይኮንነኝ ይችላል በማለት ብዙ ጊዜ እንቸገራለን እና ቅዳሴውን በማስቀደስ ያውም ደግሞ ቅዳሴውን በስርዓት ስናስቀድሰው ልክ እንደ አቤል መስዋዕት ይሆናል። ወደ አቤልና ወደ ቃየል ስወስዳችሁ እንግዲህ ቃየልና አቤል በሁለት ሴቶች ምክንያት ክርክር ላይ ደርሰዋል እና አዳም ለምን መስዋዕት አትሰውም እና የቃየልን አቤል የአቤልን ቃየል ማግባት እንድትችሉ መስዋዕት ሰውታችሁ መስዋዕቱን የተቀበለለት ለምን ጥሩይትን አያገባም? የቃየል እህት መልከኛ ነበረች፣ ቃየል ባቀረበው ክርክር ማለት ነው። እና ለምን በመስዋዕት እግዚአብሔር እሱ ሲነግራችሁ መስዋዕቱን ሲቀበልላችሁ ከዚያ በኋላ እግዚአብሔር ከመሰከረላችሁ ለምን አታደርጉትም አላቸው። እና አቤል ይለዋልና አቤል ወኮነ ኖላዊ አባግ ነው የሚለው በግ ጠባቂ ነበርና አቤል ምንድነው ያለው? እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገርን ይወዳል ብሎ ከሚጠብቃቸው ጸጉሩ ያላረረውን፣ ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን መስዋዕት አቀረበ። ወርእየ እግዚአብሔር ላዕለ አቤል ወላዕለ መስዋዕቱ። የአቤልን ደግነት፣ የመስዋዕቱን መበጀት፣ ማማር፣ መዋብ፣ የመስዋዕቱን ንጽህና አይቶ እግዚአብሔር ወደ አቤል መስዋዕት ተቀበለ። ወኢረየ ላዕለ ቃየል ወላዕለ መስዋዕቱ። የልቡን መጥመም የመስዋዕቱን አለማማር አይቶ ወደ ቃየል አልተመለከተም ይላል። ስለዚህ ቅዳሴ በምናስቀድስበት ጊዜ መስዋዕት እየሰዋን ነው። እግራችን እረትቶ በርትቶ ቅዳሴ ለማስቀደስ ሲቆም እግራችንን ለመስዋዕትነት እያቀረብ ነው። አፋችን ስትር ብሎ ቅዳሴ ስናስቀድስ አፋችንን ለመስዋዕትነት እያቀረብ ነው። ጆሮአችንን ለዜማው ሰጥተን ለሚባለው ቃል እግዚአብሔር ሰጥተን ስናስቀድስ ለዚያ ሁሉ መስዋዕት የስሜት ሐዋሳት የሚባሉትን እያዘጋጀን ነው ማለት ነው። ስለዚህ ውድ ቤተሰቦች በአግባብና በስርዓት የማይሄዱትን መገሰጽ፣ በአግባብና በስርዓት ደግሞ ማስቀደስ ቅዱስነት፣ ክቡርነት መሆኑን በዚህ ሐሳብ እንረዳለን ማለት ነው። እንረዳለን እና አጠር አድርጌ ቪዲዮውን ለመስራት የቅዳሴ ዋና ዓላማው ቅዳሴ የሚቀደሱ የመቀደስ ዋና ዓላማው መንግስት እግዚአብሔር ለመውረስ ነው። የእግዚአብሔርን መንግስት ለመውረስ ገነት መንግስተ ሰማያት ለመግባት ነው። ከቅዱሳኑ መላእክት ጋር ለመቀላቀል ነው። ሌላ ዓላማ የለውም። ዓላማው እሱ ነው። ሰው በምድር በረከትን በሰማይ ገነትን ለማግኘት የቅዳሴ መሰረታዊ ዓላማ፣ ሌላ ዓላማ የለውም።
እና ቅዳሴን በአግባብና በስርዓት ማስቀደስ ትልቁ ድርሻ ነው። አንዳንድ ጊዜ ቤተ እግዚአብሔር ከመመላለሳችን ቤተ እግዚአብሔር ብዙ ጊዜያችንን ከማሳለፋችን እንደው ዝማሬ ቢጤም እያልን እንዲያ በማለታችን ቤተ እግዚአብሔር እንደ ቤት ከቤታችን በታች ይሆናል። ቤቱ ሄዶ የማይንበለበል ቤተ እግዚአብሔር መጥቶ ይንበለበላል። ቤቱ ላይ በአግባብና በስርዓት ጫማ አውልቆ የሚገባው ቤተ እግዚአብሔር ሲመጣ ጫማ ለማውለቅ ብዙ ጊዜ ጫና ይፈጥርበታል። ቤቱ ላይ በአግባብና በስርዓት የሚያወራው በአግባብና በስርዓት ቁጭ ብሎ እንግዳ አለ ብሎ ፈርቶ ከምኝታ ቤት ገብቶ የሚቀመጥ ወጣት አሁን ቤተ እግዚአብሔር ገብቶ የሚዘል ነው። ይሄ ምንድነው? ስርዓትን አለማወቅ ነው። ስርዓትን አለማወቅ። ስለዚህ ስርዓትን ማወቅ ገስግሶ ለቅዳሴ መሄድ፣ እንዴት ገስግሶ በመሄዱ ምን ጥቅም እንደሚያገኝ ጠንቅቆ ያውቃል ማለት ነው። ይሄ ሁሉ ቅዳሴውን አለማወቃችን ትርጉሙ ለኛ ባለመግባቱ ነው ማለት ነው። እና ውድ ቤተሰቦች ቅዳሴ ስናስቀድስ በአግባብና በስርዓት መስዋዕታችን የአቤል መስዋዕት፣ ልፋታችን የአቤል ልፋት፣ ሩጫችን የቅዱስ ጳውሎስ ሩጫ አክሊል ማስገኘት የሚችል ሩጫ እንዲሆን የቅዳሴን ዓላማ ማወቅ ወሳኝ ጉዳይ ነው ማለት ነው። ስለዚህ የቅዳሴ መሰረታዊ ዓላማ እንዳልኳችሁ የዘላለምን ሕይወት መውረስ በዚህ ምድር አጋንንትን ድል የመንሳት ጠባይ ይዞ አጋንንትን ድል እየነሱ ይህንን ዓለም እያሸነፉ ይህንን ዓለም ድል እያደረጉ ገነት መንግስተ ሰማያት ለመግባት ነው ማለት ነው። የቅዳሴ መሰረታዊ ዓላማ ሌላ ዓላማ የለውም። ከሲኦል ያሉትን ወደ ገነት እንዲገቡ ማድረግ ነው የቅዳሴ ዓላማ። ሰውን ማጽደቅ የሚባለው ነፍስን ወደ ገነት የማግባት ስራ ነው የቅዳሴ ዓላማ፣ ሌላ ዓላማ የለውም። ለዚህ ደግሞ ምን ያስፈልጋል? ስርዓትን ማወቅ ያስፈልጋልና ስርዓትን እንድናውቅ መድኃኔዓለም ኢየሱስ ክርስቶስ ይርዳን። ውድ ቤተሰቦቼ አሁንም እንዳልኳችሁ ይህ ቪዲዮ ለብዙ ሰው ተደራሽ እንዲሆን ለብዙ ሰዎች ለብዙ እህቶችና ወንድሞች እንዲደርስ የሁላችሁንም አስተዋጽኦ አድርጉበት። ሸር ላይክ እያደረጋችሁ በአጠቃላይ እንድትከታተሉና እንዲከታተሉ እንድታደርጉ በእግዚአብሔር ስም እንጠይቃለን። ሰላማችሁ በያላችሁበት ብዝት ይበል።